ሰላም 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 ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን። በትናንትናው ዕለት ባጋራችሁ መረጃ መሰረት የአብርሃም የጉዞ ሂደት እንደተስተጓጎለ እንደቀረም አብርሃም አጋርቻችሁ ነበረ። ይህ ጉዳይ አብርሃም ሻንጣ ይዞ የወጣበት መንገድ ትክክል ያልሆነና አጠራጣሪ እንደሆነ አብርሃም ሻንጣዎቹን ይዞ የወጣው ሌላ ቦታ ሊሄድና ለረጅም ጊዜ ሊቆይ የሚችልበት ነገሮች እንዳሉ እንደዚህ አይነት ጭምጭምታዎችም እየወጡ እንደሆነ በዚህ መሰረት ነበር እንግዲህ ዴቭ በጣም በተደጋጋሚ ደውሎለት ከአብርሃም ጋር መገናኘታቸውንና እንዲያስብበት ይህንን ጉዳይ እንዲያጤንና ከእነሱ ጋር ጊዜ ማሳለፍ የሚችልበትን ነገር እንዲያመቻች ዴቭ በጣም በተደጋጋሚ ይህንን ነገር ሲከራከሩበት የቆዩበት ሁኔታዎች ከዴቭ ጋር ነበረ። ብዙ መረጃዎችን እንግዲህ በትናንትናው ዕለት አጋርቻችኋለሁ። እንዲሁም ከቪዲዮ በኋላ ከኤርሜላ ጋር በጣም ብዙ ግብግብ ሲያደርጉ ነበረ። ከኤርሜላና ከዳኒ ጋር ብዙ ጭቅጭቅና ክርክርን ሲያደርጉ የነበረበት ሁኔታዎች እንደነበሩም ብዙ ነገሮችን አመልክቻችኋለሁ። ውድ ቤተሰቦቼ በዛሬው ዕለትም እንግዲህ አዲስ የተሰማ መረጃ አለ። አብርሃም ከኤፍሬምና ከሩታ ከተለየ ወይም ደግሞ ከኤፍሬም ከሩታ እንዲሁም ዳኒና ሄርሜላ ከነበረበት ከኤርፖርት ጭቅጭቅ በኋላ ከተለየ በኋላ እንግዲህ በድጋሚ ኤፍሬምን ፓስፖርቱን እንዲመልስለት እንደጠየቀው ሰምተናል። በቡዜ በኩልም ሊያስጠይቀው እንዳሰበም ይህንም ጉዳይ ያጋሩ ሰዎች አሉ። እንዲሁም ከዛ በኋላ ግን አብርሃም ያለበት እየታወቀ አይደለም። አብርሃም ወደ ቡዜ ጋር ሄዷል ተብሎ እየተጠበቀ ነበረ። እሱም ዙሪያ እንግዲህ አዲስ መረጃ አለኝ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እኔ እንደሚታወቀው በጣም ብዙ መረጃዎች እየወጡ እንዳሉት አብርሃም ሰላምን እፈልጋለሁ፣ የራሴን ጊዜ መውሰድ ብቻዬን ማሳለፍ እፈልጋለሁ እያለ ይገኛል። በተለይ አብርሃም እንግዲህ ሰሞኑን እውነቱን ለማወቅና የታመመበትን ዋነኛ ምንጮች ምክንያቱን ሁሉ ለማወቅ እየጣረ ያለበት ሁኔታዎች ተመልክተናል። ነገር ግን የነዚህ እውነታዎች ሚስጥር አሁንም ቢሆን እንቆቅልሽ ሆኖ እንደቀጠለ ነው። የዚህ ጉዳይም ነገር አልተፈታም። ሄርሜላም ትሆን ሩታ እንግዲህ በዚህ ጉዳይ ላይ ምንም አይነት ምላሽ እየሰጡ አይደለም። ነገሮች ከጊዜ ወደ ጊዜ እየረዘመ በሄደ ቁጥር እንግዲህ ብዙ ማድበስበሶች እየተፈጠሩበት ይገኛሉ። አብርሃም መረጃዎችና ማስረጃዎችን የሚያገኝበትም ነገር እየጠፋ ይገኛል። እውነታውም እንግዲህ ተድበስብሶ በዚሁ ነገር ሊቀር የሚችልበትም ሁኔታዎች ይታያሉ። እንግዲህ ከነዚህ ሁሉ ነገር ለመራቅ ነበረ አብርሃም በትናንትናው ዕለት እንግዲህ ጓዙን ጠቅልሎ ሀገር ለመውጣት ያሰበበት ሁኔታዎች እንደነበሩ ተመልክተናል። ይሄ ጉዳይ የተፈጠረው እንግዲህ አብርሃም ነገሮችን ለማንም ማጋራት ሚስጥሩ ማጋራት እንዳልፈለገና ከዴቭ ጋር በተነጋገሩበት ሁኔታ ዴቭ በጣም በተደጋጋሚ አብርሃም አትሊስት የሚሄድበትም ቢያንስ እንኳን መናገር ይኖርበታል። እሱና ከቡዜ ጋር በመቆየት ሩታም ሆነች ሄርሜላ የማያውቁ ቦታ ሊደብቁት እንደሚችሉና ልክ ከዚህ ቀደም በታመመ ጊዜ ከሩታ ስር ደብቀው እንዳቆዩት እንግዲህ ሌላ መዝናኛ ቦታ እንዲሄድና ይህንን ጉዳይ ለማንም ሳያጋራ በሚስጥር መቆየት የሚችልበት መንገዶችን ማመቻቸት እንደሚችል ዴቭ በጣም በተደጋጋሚ አብርሃም ሲከራከረው እንዲቀርና ሀሳቡን እንዲለውጥ እንዲሁም የሚሄድበት ቦታ እንዲነግራቸው በጣም በተደጋጋሚ ሲነግረው እንደነበር አጋርቻችኋለሁ። ይሄ ጉዳይ እንግዲህ ሊወሰን የቻለው ዴቭ በጣም በመጨነቁና አብርሃም ሁኔታዎች እጅግ አሳሳቢ የሆኑ ሁኔታዎች እንደሆኑ ያመላክቱ የነበረበት ሁኔታ ነበረ። ከዛም በተረፈ እንግዲህ ለትንሽ ጉዞ በሚል ያን ሁሉ ሻንጣ ይዞ በመሄዱ ምክንያት ዴቭ ጥርጣሬ ውስጥ ስለገባ ይሄ ጉዳይ ከዚህም የከፋ ነገር ሊኖረው ይችላል በሚል ነበረ ነገሮችን አብርሃም እንዲያስብበትና አንድ ቀን በኋላም ቢሆን እንዲነግረው ለማድረግ ሞክሮ ነበረ። አብርሃም ግን ይህንን ጉዳይ ብዙም ሆነች ሌላ ሰው ካወቀ ኦልሬዲ ሄርሜላም ትሁን ሩታ የማወቅ እድላቸው እየሰፋ ነው ብሎ ስላመነ፣ ምክንያቱም እንግዲህ ከዚህ ቀደም እንዳጋሯቸው አንዳቸውን እግር በእግር እየተከታተሉ አብርሃም ጋር የሚሄዱበት ሁኔታዎች እየተፈጠሩ እንደሆነ እናውቃለን። ሄርሜላ የሚደርሳትን መረጃዎች ሁሉ እንግዲህ ሩታ ከሄርሜላ ዙሪያ ባሏት ሰዎች አማካኝነት እንግዲህ መረጃዎች ይደርሷታል። እንዲሁም ሩታ ጋር የሚደርሱ መረጃዎች ግን በተዘዋዋሪ ሄርሜላ ጋር የመድረስ እድላቸው በጣም እየሰፋ እየሆነ ይገኛል። በተለይ ከቅርብ ጊዜ ወዲህ እንደዚህ አይነት ነገሮች እየተስተዋሉና እየተዘወተሩ ያለበት ሁኔታዎችን እየተመለከተን እንገኛለን። ከኔም እንግዲህ በቪዲዮዎች ላይ ከዚህ ቀደም ከአንዴም 2-3 ይህንን ጉዳይ አጋርቻችሁ ነበረ። አብርሃም እንግዲህ እነዚህ መረጃዎች በትክክል ስለሚያውቅና ስለሚረዳ ይህንን ጉዳይ ለቡዜ ካወቀች እንግዲህ ሄርሜላ እንደምታውቅም አጋርቻችኋለሁ ከዚህ ቀደም። በዚሁም መሰረት ነው እንግዲህ አብርሃም ለቡዜ መናገር እንደማይፈልግ ለዴቭም የሚሄድበትን ነገር እንደማይናገር ነገር ግን ለጥቂት ጊዜያት ቆይቶ እንደሚመለስ ብቻ በመናገር ከሀገር ለመውጣት የወሰነበት ዋነኛ ምክንያት ይህንን ነገር ነበረ። ነገር ግን ሆነም ቀረ ሩታና ኤፍሬም ይህንን ጉዳይ ስለደረሱበት ቀድመው ፓስፖርቱን እንደወሰዱበት ተመልክተናል። ትናንትናም እንግዲህ በዚህ ጉዳይ ላይ ግብግብ ሲፈጠር ነበረ። በመጀመሪያም ከሄርሜላ ጋር ካደረጉ ግብግብ በኋላ ይህንን ጉዳይ ካወቁ በኋላ አብርሃም ፓስፖርቱን እነሱ ጋር እንዳለ ስላወቀ እነሱን ኮሚኒኬት በማድረግ እንግዲህ ደውሎላቸው ይሄ ሁሉ ጭቅጭቅ ሊነሳ በትናንትና የተፈጠረውን ነገር ሊፈጠር ችሏል ማለት ነው። እንግዲህ ከዛም በኋላ አብርሃም ጥሏቸው ሁሉ ነገር ጭቅጭቅና ክርክሩ ከቀረ በኋላ
አብርሃም ሊሄድባቸው የሚችሉትን ነገሮች በጣም ስላስተጓጎለት በጣም ተበሳጭቶ እንደነበረ ሰምተናል። ከጥቂት ሰዓታቶችን በኋላ እንግዲህ ኤፍሬምን በድጋሚ ደውሎለት ፓስፖርቱን እንዲመልስለትና ይህንን ጉዳይ ምንም መቼም ይሁን መቼ በራሱ መንገድ ሊሄድ የሚችልበት ነገሮች ስላሉ ዳግመኛ እንዳያገኙት ሆኖ ከሚጠፋ ፓስፖርቱን ሰጥቶት ስራውን መስራትና እንግዲህ እንቅስቃሴዎችን ማድረግ ባለበት መንገድ አድርጎ እንዲመለስ ቢያደርገው የተሻለ እንደሚሆን፣ ካልሆነ ግን ነገሮች ከዚህ በላይ እየከፉና በነ ኤፍሬምም ሆነ በነ ሄርሜላ ላይ እንግዲህ እነሱን የማግኘት እድሉን ሁሉ የሚያጠፋ ነገርን እንዲወስን እያደረጉት እንዳሉ አብርሃም በጣም በተደጋጋሚ ለኤፍሬም በስልክ ሲያጋራው እንደነበረ ሰምተናል። ኤፍሬም ግን አብርሃም ከሀገር እንዲወጣ እንደማይፈቅድላትና በተለይ ከሩታ እንዲርቅና እንዲለይ ሚስቱ ከእሱ ጋር መሄድ ካለባት እንደምትሄድና ቪዛ ለእሷ ማስመትቶ ፕሮሰስ አድርጎ መሄድ ካለባቸው አብረው እንዲሄዱ እንጂ ለብቻው እንደማይሄድ ሰው እንደሚያስፈልገው፣ በተለይ አሁን ደግሞ ሰሞኑን ገና እያገገመ ያለበት ሁኔታ ከጭንቀቱም ለመላቀቅ ጊዜያቶች እየወሰዱበት ያለበት ሁኔታ ስላለ ይህንን ጉዳይ ሩታ እንደሚስት ልታግዝህ ይገባል እያለ ኤፍሬም መከራከሪያዎችን ሲያነሳ እንደነበረ ተሰምቷል። ይህ ጉዳይ ለአብርሃም አልተዋጠለትም። አብርሃም እንግዲህ በጣም በመበሳጨትና በመናደድ ኤፍሬም ላይ ስልኩን እንደዘጋበትና እንግዲህ ከዛ በኋላ ብዙ ነገሮች ሊፈጠሩ እንደቻሉ ተነግሯል። ውድ ቤተሰቦቼ እንግዲህ አብርሃም በዚህ ሁኔታ ላይ እያለ እንዴት አብርሃም ብዙ ነገሮችን ለመወሰን እየጣረ ያለበት ሁኔታዎች እንዳሉም ተሰምቷል። እንግዲህ አብርሃም ከዛ በኋላ ከኤፍሬም ጋር ብዙ ነገሮችን ከተነጋገሩም በኋላ ወደ ቡዜም እንዳልሄደ ወደ ዴቭም እንዳልሄደ ተሰምቷል። እንግዲህ አብርሃም የሄደበት ቦታዎች ሁሉ እየታወቁ አይደለም። ሄርሜላ፣ ሩታ እንዲሁም እነ ዳኒ ሆኖ በጣም ብዙ ክርክሮችን ካደረጉ በኋላ ብዙ ነገሮች በመሀላቸው ተፈጥረው ግብግቦችም ተከስተው እንደነበረም እኛም ተመልክተናል። እንግዲህ የአብርሃም ሁኔታ አሁን ሁሉንም ሰዎች እያሳሰበ ይገኛል። ምክንያቱም አብርሃም ፓስፖርቱን ወስደውበት እንግዲህ መሄድ እንዳይችል ከከለከሉት በኋላ ራሱን ውሳኔዎች ወስኗል። በተደጋጋሚ ኤፍሬምንም እንግዲህ እንደነገርኳችሁ ደውሎ ከጠየቀ በኋላ ሀገር መውጣት የማይችልበት ሁኔታዎች ስላሉ፣ ነገር ግን በዚህ የሚሆን ቤዛ ሩታንም ሆነ ሄርሜላን ማግኘት የማይችልበት እንዲሁም ዳኒም ኤፍሬምን በዙሪያው እያንዣበቡ ብዙ ሰዎች ሰላሙን ከሚነሱት ሁሉ ለመገላገል ሲል ሌላ ውሳኔን እንደወሰነ እየተሰማ ይገኛል። ኤፍሬምም ሆነ ሩታ እንግዲህ ከዛ በኋላ አብርሃምን ለመፈለግና ምናልባት ወደ ቡዜ ይሄዳል ተብሎ በመገመት እንግዲህ ሄርሜላ መጀመሪያ ያንን ጉዳይ ልታጤን ሄዳ እንደነበረ ሰምተናል። ሄርሜላ በሄደችበት አካባቢና ሁኔታዎች ላይ አብርሃም ቡዜ ጋር እንደሌለ ለማረጋገጥ ተችሏል። ውድ ቤተሰቦቼ ቡዜም በዛው ነገር እንግዲህ ሄርሜላ ሄዳ ከተናገረች በኋላ ጭንቀት ውስጥ እንደገባችና ይሄ ነገር ለቤተሰብ እየተዛመተ ኢንፎርሜሽኑ ሁሉ ጋር ደርሶ እንግዲህ አብርሃም ያለበትን ቦታ እየፈለጉ እንደሆነ ተሰምቷል። ሩታና ኤፍሬምም እንግዲህ በራሳቸው የአብርሃም ቤት ሰሞኑን ይዞት እየኖረበት ያለበት ቦታ ላይ በመሄድ አብርሃም ካለ ቼክ ለማድረግ ሞክረው ነበረ። ነገር ግን አብርሃም እዛም አካባቢ እንዳልነበረ ከነሱ ጋር ከተለየና ከሄደም በኋላ እንግዲህ እዛ አካባቢ ያሉ ሰዎችን በመጠየቅ ምናልባት ተመልሶ ሻንጣ ይዞ መጥቶ እንደነበረ ቢጠይቁም ነገር ግን እዛ አካባቢ ያሉ ሰዎች ይህንን ነገር እንዳልተመለከቱና አብርሃም ወደዛ እንዳልመጣ ነግረዋቸዋል። ውድ ቤተሰቦቼ እንግዲህ አብርሃም እነዚህ ነገሮች እጅግ ጫና እንዳደረጉበት ማሳኛ የሚሆኑ ነገሮች ናቸው። ምክንያቱም ሄርሜላና ሩታ አብርሃምን ባገኘው ቁጥር የሚፈጥሩ ጭቅጭቅና ክርክር ለአብርሃም ብቻ ሳይሆን ለኦዲየንሶችም እንግዲህ በጣም እጅግ አሰልቺ የሆነ ነገር እየሆነ የመጣ ነገር ሆኗል። መሆኑን በጣም በተደጋጋሚ ኦዲየንሶች ይህንን ነገር እንደ ቅሬታ እያነሱ ይገኛሉ። አብርሃም ምርጫው መናገርና መግለጽ ያልቻለበት የራሱ ምክንያት እንዳለው ሁላችንም የምናምንበት ነገር አለ። በተለይ ማመን የሚችለውን ነገር ስላጣ ከሰዎችም ሆነ ከተለያዩ ዘመዶቹም እንግዲህ አንድም መረጃም ስላላገኘ የታመመበትን ምክንያት ለማውጣት ሲል መራቅን የመረጠበት ሁኔታዎች አሉ። ነገር ግን ሄርሜላና ሩታ በተደጋጋሚ በአጠገቡ በመገኘት ከሱ ጤንነት ይልቅ የራሳቸውን ስሜት ከዚህ ቀደም እንደሚያደርጉት እያስቀደሙ ብዙ ክርክሮችና ታካራዎችን እያነሱ ያለበት ሁኔታ በጣም ብዙ የአብርሃም ወዳጆችን እያበሳጨ ይገኛል። ምናልባት እንግዲህ አብርሃም በቅርቡ ሰላሙን አግኝቶ ነገሮችን አረጋግቶ ይህንን ውሳኔና መቋጫ ይሰጧል ተብሎም ይጠበቃል። ለአሁኑ ግን አብርሃም የት እንዳለና ወዴት እንደሄደ ኤፍሬምም፣ ሩታ፣ ሄርሜላም ወይም ደግሞ ዳኒ ሊያውቁ አልቻሉም። ቡዜም እንግዲህ በጣም ለብዙ ሰዎች እየደወለችና ምናልባት በአቅራቢያ የሚገኙ ሰዎች ካሉ በተደጋጋሚ እየጠየቀች ነበረ። ነገር ግን አሁን ድረስ አብርሃም ስልኩን እየመለሰም አይደለም። አብርሃም ያለበትን ቦታ እየታወቀ አይደለም። በዚህ ዙሪያ እንግዲህ እኛም ማጣሪያዎችን እያደረገን እንገኛለን። አብርሃም ዳግም ተመልሶ ከመጣው አብርሃም ውሳኔዎች ላይ አዲስ ነገር ካለ ወደ እናንተ ማጋራታችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።